ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ሀባይቦች እና ዛሬ ደግሞ አንዲት እህት የጠየቀችኝ ነው። በዚሁ ለእናንተ አጋጣሚ ያኔ የሚጠቀምበት ሰው ይኖራል ብዬ ይዤ የሚመጣውን እህቶች እና እንግዲህ አረብ ሀገር ነው ያለችው እና አገሬ ስገባ አትክልት መትከል ይሻላል ወይስ ዶሮ እርባታ አደናግሮኛል፣ ብዙ ነገር ጠይቀኝ ነበር። ግን ያው ይሄ ከሁለት አንዱ ነው መስራት የምፈልገውና ማንኛው ይሻለኛል ብላ ጠይቀኛለች። ይሄ ደግሞ ለእናንተም ይሆናል ማንኛው እንደሚሻል ማለት ነው። እንደኔ አስተሳሰብ እስኪ የሚሻለውን ልንገራችሁ ማለት ነው። ወጭ የሚያስወጣችሁና ወጭ የማያስወጣችሁን ጥቅሙንና ጥቅም አልባ የሆነውን ልንገራችሁ ማለት ነው። እንግዲህ በመጀመሪያ አትክልት መትከል በግቢ ውስጥ በጣም ጠቃሚ ነው። በእርግጥ እኮ ዶሮ እርባታም ጠቃሚ ነው፣ አትክልት መትከልም ጠቃሚ ነው ማለት ነው። እና እናንተ ደስ ያላችሁን ትይዙታላችሁ ማለት ነው። እና አትክልት መትከል እንግዲህ ጥቅሙ በጣም ብዙ ጥቅም አለው። ለምሳሌ አትክልት ስንተክል ማለት ነው ሽንኩርት፣ ሰላጣ፣ ጎመን፣ አይደርቄ ብዙ ነገሮች፣ ቀይ ስር፣ ብዙ ነገሮች በቤታችሁ በደጃችሁ በቅርብ ማለት ነው እና ከቤታችሁ ታጥቶ አትክልታችሁን እያወናችሁ በቤታችሁ ሆናችሁ ውሃችሁን ብቻ በማጠራቀም ትሰራላችሁ ማለት ነው። እና አትክልት በጣም ጥሩ የሆነ እንትን አለው ማለት ነው። ለመንፈሳችሁም ቢሆን የሆነ በቃ ደስታ ምናምን ይሰጣል ማለት ነው። አትክልትና ብዙ ነገሮች ቃሪያ፣ ሚጥሚጣ ብዙ ነገሮች እየተከላችሁ ቲማቲም በቅርቡ ቢያንስ ይሄ ሁሉ አትክልት ከ3 ወር በኋላ የማይወስድ ጥቅም ይሰጣችኋል ማለት ነው። አሁን ዛሬ ወር ቢተከል ይሄ ወር በዚህ ወር ቢተከል የሚቀጥለው አልፎ የሁለተኛው ይደርሳል ማለት ነው። ድንች ብዙ ነገሮች ቲማቲም ቢሆን ማለት ነው። እና አትክልት በጣም ጠቃሚ ነው። ሁለተኛው እንግዲህ እሷ ያው እንትን እንዳለችው ዶሮ ማርባት ወይም አትክልት ነው እንግዲህ አማርጭልኝ ያለችው ማለት ነው። እና ግቢ ታላችሁ ዶሮ ማርባት ይሻላል አለ ይቻላል። ግን ዶሮ ትገዛላችሁ፣ ብር አውጥታችሁ ትገዛላችሁ ማለት ነው። እሱን ገዝታችሁ እንግዲህ የዶሮ ማርባት ቤት ትሰራላችሁ። ግዴታ ቤት ያስፈልጋቸዋል ዶሮዎች። ደግሞ ሁለተኛ ደግሞ ምግብ ያስፈልጋቸዋል ማለት ነው። መኖ ያስፈልጋቸዋል፣ እንግዲህ ማደር ያስፈልጋቸዋል። በብዛት የምታመርቱ ከሆነ ዶሮዎችን በብዛት የምትሰሩ ከሆነ ሰራተኛ ያስፈልጋችኋል። ከራሳችሁ አልፎ ሌላ ሰውም ሊያስፈልጋችሁ ይችላል። ተቤት ወጡ አገራችን እንግዲህ ታውቃላችሁ፣ ዝም ብለው ወጣ የሚባል ነገር የለምና ተቤት ስንወጣ ሰው ያስፈልጋችኋል ቤት ውስጥ ማለት ነው። አብሉልኝ፣ ያጠጡልኝ የምትሉት ሰው ያስፈልጋችኋል ማለት ነው እህቶቼና ከዶሮ እርባታና ከአትክልት እንግዲህ እኔ በአንደኛ ደረጃ የያዝኩት አትክልት ማርባትን ነው ማለት ነው። ከቤታችሁ ገበያ ብትሄዱ፣ ከሰው ጋር ብትወጡ፣ ሰው ቤት ማለት ነው፣ በቃ ሌላ ቦታ ብትንቀሳቀሱ በደንብ አርጋችሁ ግቢያችሁን ካጠራችሁ አትክልት ይጠብቃችኋል ማለት ነው። በደንብ ጧትና ማታ እያጠጣችሁ ዋችሁን በቤታችሁ ቢያንስ ከ3 ወር በኋላ አላባው ይሰጣችኋል ማለት ነው። ዶሮ እንግዲህ እኔ በፊት ዶሮ አረባ ነበር፣ ሱቅ ሸጥ ነበር። እኔ ያልሞከርኩት ነገር የለም ማለት ነው። እኔ ዶሮ ራሱ አረባ ነበር ፊት ማለት ነው። በፊተኛው የመጣ ጊዜ አርብቼ ነበርና በዛን ሰዓት ዶሮቹን አስቀምጬ እኔ ሰው አስቀምጬ ነው የሚሄደው፣ ምግባቸውን አስቀምጬ ነው ብዙ ነገሮች ማለት ነው። እና እውነቴን ነው የምላችሁ እኔ ለኔ ጥሩ ሆኖ የማየው ቦታ ታላችሁ አትክልት መትከልን ነው ማለት ነው። አንደኛ በከተማ ቦታ ሆናችሁ በገጠር ቦታ ሆናችሁ ባፈለጋችሁበት የምታረጉት ነው እንትን ማለት ነው አትክልት። ዶሮ ደግሞ እንደዛው በከተማም ይሆናል በገጠርም ይሆናል። እንደውም በገጠር ሲሆን የሆነ ምግባቸው ራሱ ፈታ አርጋችሁ ስለምትለቋቸው የሆነ ይቀንስላችኋል። ከተማ ተሆነ ግን አንደኛ ሽታ አለ፣ ሁለተኛ ደግሞ ያራቸው የቆሻሻቸው ሽታ አለ፣ ሁለተኛ ደግሞ ለሰፈር ራሱ ብዙ ጊዜ የከተማ ውስጥ አይመከርም ማለት ነው። ዶሮ እርባታ ሽታ አለ፣ ጎረቤት ራሱ እንደዚህ አድርገውና ሽታውን ብዙ ነገር አለ እህቶች። እና በእርግጥ ለእንቁላል እስከሚደርሱ ድረስ ዶሮዎች በጣም ብዙ ነገሮች ያስወጧቸዋል። ስለዚህ ቦታ ታላችሁ አትክልት ብትተክሉት እላለሁ እኔ ማለት ነው። እኔ ዶሮዎች እውነቴን ነው የምላችሁ አትክልታችሁን ውጭ ላይ
በቃ ግቢያችሁ ላይ ያለ ነገሮች ለመብላት ነው የሚያስቡት። ለቀቅ ብታረጓቸው እንኳን የእናንተን ግቢና ለማጥፋት የጎረቤት ግቢ ያጠፋሉ። በዛ ላይ ሽታቸው እንደዚህ አስመ በሽታ ያለባችሁ እንደዚህ ሽታ እንደኔ አላርጂክ ምናምን ያሁን አላርጂክ አለብኝ ማለቶች እና እሱን በጣም ጎጅ ናቸው ማለት ነው። እና ዶሮች ተምናረባ አትክልት ተክለን አትክልታችንን ብናጠጣ ሙዝ ብንተክል ቡና ብንተክል ብዙ ነገሮች ማለት ነው እና አትክልት ቦታ ታላችሁ ትርፍ ቦታ በከተማ የሚሆን በገጠር ትርፍ ቦታ ካላችሁ ዶሮ ከምታረቡበት አትክልት ብትተክሉበት በጣም አሪፍ ነው። እኔ አሁን ዶሮ እርባታ በእርግጣው በቤት ውስጥ ነው በቃ በቤታችሁ ነው። ተቤት አትወጡ። በገበያ ሄዳችሁ አቧራ ሳይወልባችሁ እንደዚህ በቃ ሸቀጣ ሸቀጥ ቢሆን ሌላ ነገሮች ቢሆን ያስፈልጓችኋል። በእርግጥ ሸቀጣ ሸቀጥ የራሱ እንትን አለ ማለት ነው። የራሱ እቤት አያስቀምጣችሁም። ዳቦ ቤትን ብትሉ ብዙ ነገሮች አሉ። ስለዚህ ተዝህ ሁሉ ጥቅም ያለው አትክልት ነው። ለምን በከተማም ይሁን በገጠርም አትክልት እንትን ብላችሁ አርብታችሁ ወይም አሳድጋችሁ አትክልቶችን መሸጥ ትችላላችሁ ማለት ነው። ቶሎ ብላችሁ ከ3 ወር ከ4 ወር ጀምራችሁ ጥቅም ላይ ይውላሉ። ዶሮም ይሁን ምንም ይሁን ግን ሌሎች ነገሮች ሌላ እርባታዎች በቃ ያቆዩዋችኋል። በዛ ላይ ምግብ አንጡ ይላችኋል። ዛሬ አንድ ጣሳ ስንዴ እስከ 120 ብር ነው ማለት ነው። አንድ ጣሳ ስንዴ እንኳን ለማብላት እንደገና ደግሞ ፍርሽካ አንድ ጣሳ ወይም አንድ ኪሎ ማለት ነው እስከ 80 ብር የሚሸጣለ 40 ብር የሚሸጣለ የፍርሽካ አይነቶች አሉ። ህፃን ሆነው ዶሮቹ የሚበሉትና አርገው የሚበሉት እንቁላል ሲጀምሩ የሚበሉት ፍርሽካዎች ይለያያሉ። ግን እንትናቸው የዋጋው የሚገዛው የፍርሽካው ዋጋ ራሱ ይለያያል ማለት ነው። ስለዚህ ዶሮ ከምናረባ አትክልት ብናተክል በጣም አሪፍ ነው። ራሱ አሁን ምንድነው ስሙ ራሱ ሰርቪስ ሰርተን ማለት ነው። ሰርቪስ በግቢያችን ውስጥ ተምናከራይ አትክልት ብንተክለው ያንን የሰርቪስ ቦታ አትክልት ብንተክለው የዛ የአትክልት ጥቅም በጣም ብዙ ኖቶች እና አትክልት እንግዲህ ምንድነው ትንሽ የሚጎዳው ውሃ ነው። በተለይ በክረምት ቀን ትንሽ ነው የሚፈጅባችሁ ማለት ነው እና አትክልት እውነቴን ነው የምላችሁ። እኔ 100% እንደ አትክልት የምወደው የለኝም። አንደኛ ጧት ስትነሱ የሆነ በቃ መንፈሳችሁ ደስ ይላል። የሆነ በቃ ደስታ ነው እንትን የሚላችሁ በደጃፋችሁ ላይ በውጫችሁ ላይ እንደዚህ ግቢያችሁ ውስጥ በአትክልት ይሸበረቅ በጣም ደስ ይላል። እህቶች እና ዶሮ ተምናረባ ወይም ቤት ሰርተን ሰርቪስ ኑሮን ለሰው ተምናከራይ ተከራይ ዛሬ ሽንት ቤት ማስመጠጥ አለ። ውሃ ራሱ ተከራይ ተራሳችን ነው ማለት ነው። መብራት አለ። መብራት ከራሳችን ነው። ገባችሁ? እኔ አሁን አንዲት ክላስ ቤት እሷን አከራይቻለሁ። የውሃ አለ የመብራት አለ በራሴ ነው ማለት ነው። እና ይሄን ተምናረግ ግን አትክልት ብንተክለው ወይም አጋጣሚ በፊት ሰርተነው ተሆነ ማለት ነው ሰርቪሱን ሰርተነው ተሆነ ተምን ብናከራየው ገባችሁ? ብናከራየው ይሻላል ከእንትኑ ከምኑ ዶሮ ከሚረባበት ብናከራየው ነው የሚሻለው። እና ዶሮ እርባታ እኔ ብዙ ጊዜ አልመክረውም። በቃ ያኔ አርብቼም አይቼዋለሁኝና ማለት ነው እህቶች እና ጥቅማቸው ተምግባቸው የበለጠ አይደለም ተብዛት ነው። ብዙ 150 ምናምን ዶሮ ከሆነ የተወሰነ በሰራተኛም በምንም ሆነ ሊያተርፋችሁ ይችላል። ግን ምግባቸው በጣም ብዙ ስለሆነ በትንሿ ግቢያችሁ አትክልታችሁን ተክላችሁ ጽድት ባለ እናንተ ጠቃሚ ነገር ደስ የሚላችሁ በተለይ ይሄ አይደርቄ ጎመን አለ፣ ሰላጣ አለ፣ ሽንኩርት አለ፣ ብዙ ነገሮች ማለት ነው። እኔ አሁን አይደለም የማሳያችሁ እኔም እየተከልኩ ነው እንግዲህ ጀምሬያለሁ ማለት ነው። እና እሱን ብታረጉ ይሻላል ብዬ እንግዲህ ለእህቴ መልሼላታለሁ ማለት ነው። የሚሻለውን ለእናንተም ይጠቅማል ብዬ ይዤ መጥቻለሁ ማለት ነው። እና ከአትክልት ማርባትና ከአትክልት መትከልና ዶሮ ማርባት በጣም አሪፍ የሚሆነው አትክልት መትከል ነው ብዬ ነው የመረጥኩት። እንደኔ አስተሳሰብ ማለት ነው። ቶቼ ሰላማችሁ ብዝት ይበልልኝ። ቻናሌ ሰብስክራይብ ሼር እያረጋችሁ አበረታቱኝ። አውቃለሁ ሰብስክራይብ እያረጋችሁ ነው። እኔ ላይቭ ላይም ብዙ ጊዜ ስለማይመቸኝ ነው፣ ስራ በጣም ይበዛብኛል። ለዛ ነው ቶቼና የቤት እመቤት መሆን ደግሞ ኢትዮጵያ ላይ መጥቶ በጣም ስራ ያበዛባችኋልና በትርፍ ጊዜያችሁ ነው ዩቲዩብን የምንሰራው ማለት ነው ቶቼና ላይክ እያረጋችሁ አበረታቱኝ። እስኪ የሚሻለውን ከየትና ከማንና ከማን የምትሉትም ደግሞ ሌላ ነገር የምትሰሩትን ፈልጋችሁ ከዚህና ከዚህ ማን ይሻላል የምትሉትን ኮሜንት ላይ ጻፉልኝ። እኔ ደግሞ አይቺ ሰው የሚሆን ጠይቄ ከሚሰሩት ከዚህና ከዚህ ማን ይሻላል ብዬ አበላልጬ ለእናንተ አቀርባለሁ ማለት ነው። እንግዲህ የዛሬዋ እህታችን ከአትክልት መትከልና ከዶሮ ማርባት ማንኛው ይሻላል ባለችኝ እንግዲህ የዶሮ
ሳይሆን የአትክልት ማርባቱ በጣም አሪፍ ነው ብዬ አምጥቻለሁ ማለት ነው። እህቶች ሰላማችሁ ይብዛ ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።